እንደው እሷ ልጅ ካልሞትሽ በስተቀር አይማርም ማለት? ኧረ ተይ እማዬ፣ ናታንን እንኳን እንደፈለግሽ ተናገሪው። ቆይ ለምንድነው ገና ያላደገች ትንሽዬ ልጅ እንደዚህ የምታማርችባት? አቤት አቤት! ሌላ ቀን እሱን ስናገረው ነበር ደስ የማይልሽ፣ ዛሬ ደግሞ ለሄመን ጥብቅና መቆም ጀመርሽ። ቆይ ለመሆኑ ምን ተናግሮሽ ነው እንዲህ ተነፋፍተሽ የመጣሽው? አንቺን እኮ ነው የማናግረው። ምንም አልሆንኩም አልኩሽ እማዬ። የኔ እናት ነቃሽልኝ አይደል? አሁን ግን ደህና ነሽ? ደህና ነኝ። ብዙ ተኛሁብህ አይደለ? ግን ለምንድን ነው የደከመኝ? እንኳንም ተኛሽልኝ። ደግሞ እማማ የመጡልሽን ጠጪ። ቀዝቅዟል መሰለኝ። ማማ ይኸው ሄመንዬ ነቅታለች። ሄመንዬ ማማን አመሰግናለሁ በያቸው። አመሰግናለሁ። ያንቺን ምስጋና እንኳን ታዩ። ስማ አንተ ልዕልት ምን ብትናገራት ነው እንዲህ አኩርፋ የመጣችው? ማለት ኧረ እኔ ምንም አልተናገርኳትም። እንዴ ምንም ባትናገራት ነው ያኮረፈችው? እንዴ እኔ እኮ አስጨነቅኩሽ ወይ ነው ያልኳት እንጂ ሌላ ምንም ነገር አልተናገርኳትም አይደል? እምታሞኘውን አሞኝ። ለማንኛውም ለዚች ልጅ በጊዜ የምታረገውን ነገር አድርግ፣ በኋላ እንዳይጸጽት ነግሬሃለሁ። ዋ ጠጪልኝ። እሺ ቆይ ግን እኔ ለሱ መጨነቅ አልችልም? ለሄመን ማሰብ አልችልም ማለት ነው? ለምንድን ነው እንደ ሩቅ ሰው የሚያይ? ዝም ብዬ ራሴን እያመኘው ነው። ናታን ለእኔ ምንም አይነት ስሜት የለውም። ወይ ጣጣ! ወይ አንዴ ስሜቴን ነግሬው አልተገላገልኩ፣ ወይ ደግሞ እርግፍ አድርጌ መተው አልቻልኩ። አምላኬ ሆይ ምን አይነት ጭንቀት ነው? ወንድሜ ወይ ማማ ለባሩ ነው እንደ ቀደም ያተቆጡ? ኧረ እንደዛ አይደለም። ልዕልትን ያስከፋት መስሏቸው ነው። ዝም ብለው እኮ ነው። ልዕልት ምን ብላን ነው? ይኸውልሽ አንቺ አትጨነቂ እሺ። እኔ ጠዋት አወራታለሁ። ለዚህ ነው እንደ ማታ ያልመጣችው? የምመኝ እያወቀች አንቺ ተኝተሽ እኮ እዚህ ነበር የዋለችው። ደክማ ተኝታ ነው የሚሆነው። ጠዋት ግን ትመጣለች። እሺ እሺ ወንድሜ። ወይ ወድሃለሁ። እሺ እኔም በጣም ነው የምወድሽ። እሺ ልቃውን በቃ ደክሞሻል፣ ተኝሽ። አሁን ሲነጋ ቶሎ ቀስቅሰኝ፣ እንደ ጠዋቱ ብዙ እንዳልተኛ። እሺ እቀሰቅስሻለሁ። እሺ አሁን ግን በቃ ነይ። ጎሽ ተነሳሽ? በይሄን ምግብ ውሰጅላቸው። ይሄኔ ያችን ትንሽ ልጅ በረሃብ ገሏት ይሆናል። አጅሬ እኔ አልሄድም እማዬ፣ አንቺ ወስደሽ ስጫቸው። አምላኬ ሆይ እኔ ምንም ነገር ብሆን ምንም አይመስለኝም። እህቴ ግን አንድ ነገር ከሆነች አልችለው። ከዚህ ውጭ ሌላ ምንም ነገር አልጠይቀ። እሷን በጤና ጠብቅልኝ፣ ምንም አትሆነብኝ። ሌላው ነገር ለእኔ ትርፍ ነው። በሰላም ያሳደርግኝ አምላክ፣ በሰላም አውለኝ።
ምን እየተነስተሻል እንዴ? አዎ ተነስቻለሁ። ከእግዚአብሔር ጋር በምስጢር ያወራውን ሰምቻለሁ። አይዞህ እሺ፣ ምንም አልሆነም። ምን? ቆይ ለምን? ምንም እንዲሁ። አንቺ ልጅ ከሆነ ጊዜ በኋላ ያመጣሽው አዲስ ባህሪ አለ። እኔ ደግሞ ምንም ደስ አላለኝ። ደግሞ ይሄ ምን ማለት ነው እማዬ? ስትደሰቺ ቶሎ ትደሰቻለሽ፣ ስትከፊም እንደዛው ቶሎ ትከፊያለሽ። ቆይ ይሄ ምን የሚሉት ጸባይ ነው? ለዚህ ሁሉ መንስኤ ያናታን ተብዬው ነው አይደል? አሁን ይሄን ሁሉ የምትናገሪው ምግብ አላደርስም ስላልኩሽ ነው? እንደውም እወስድላቸዋለሁ። እንዴ ምን ሆንክ ትለኛለች? የሚያረግሽን እያየሁ ነው። ኦሆ እኔም የምፈልገው እሱን ነው። ደግሞ ምንም አትሆኝብኝም። እሺ እንዴት አደራችሁ? ኤመንዬ አሁን እንዴት ነሽ? እግዚአብሔር ይመስገን። አሁንማ በደንብ ደህና እየሆነችልኝ ነው። እሷ አፌላትም እንደ አንተ የምትመልስልኝ? ኤመንዬ እኔ ቆንጆ ቁርስ ይዤልሽ መጥቻለሁ። እሺ ተነሽና ብይ። እሺ ሄመንና ማማት እንዴ? ሄመን እሷማ በጣም ደህና ነች። ታዲያ ለምንድን ነው የጠራኸኝ? እኔ ነኝ የፈለግኩሽ። ትላንትና እኔ እንደዚህ አይነት ስሜት ይሰማሻል ብዬ አልነበረም እንደዚህ የተናገርኩት። እና ደስ እንዲለኝ ጠብቀህ ነበር? እሺ በጣም ይቅርታ አድርጊልኝ። ካንቺ ውጭ እኮ ለእኔም ለሄመንም ማንም የለንም። ምናልባት ቤተክርስቲያን አግኝታ ብር የሰጣቻችሁ ልጅ ትሆናለች። እሱ ፈጣሪ ያዘጋጀልኝ አጋጣሚ ነው። ግን በቃ አንቺ ከልብሽ ይቅርታ አድርጊልኝ። እሺ አድርጌልሃለሁ። ከልብሽ ነው ይቅርታ ያደረግሽልኝ? አዎ በጣም አመሰግናለሁ። ልዕልት ወይ ናታን፣ ባለፈው እኮ የሆነ የምነግርህ ነገር አለ ብለሽኝ ነበር። መቼ? እንዴ ባለፈው ነው። ልዕልት፣ ስሜትሽን ለመግለጽ ከዚህ የተሻለ ጊዜ አታገኝም። ንገሪው። ምን መሰለህ ናታን፣ እሺ ምንድነው የምትደውሉት? እማዬ እንደዛ ስትለመኝ አልመጣም ያልሽ ልጅ ስንት ሰዓት ሙሉ ተጎልተሽ አሁን አፍላፍ ገጥመሽ ታወሪልኛለሽ? አጅር እችን ልጅ ምን እንዳስነካት በቅርቡ ደርስበታለሁ። ጠብቅ። ምን ሆኜ ነው ግን ባንድና በፍችኛዋ አለች በምላተ እህቴ ላይ እንደዚህ ጨካኝ ሆንኩት? ቆይሽ ያመማት ነገር በጣም ከባድ ነገር ቢሆንስ? ሆስፒታል ወጥቼ ማሳየት አለብኝ። ግን ደግሞ ገንዘብ ከየት አምጥቼ? አሁን እኮ በየትኛውም ሰዓት ላይ መት እንደሚችል አላውቅም። በዚህ ሁኔታ ማቴ ታመልጠኛለች። ብዙ ገንዘብ ያስፈልገኛል። እሺ
እሺ ግን እንዴት? ዝም ብዬ ትንሽ ነገሮችን ከምሰርቅ ጥሩ ነገር ሰርቄ አሪፍ ገንዘብ ማትረፍ ማግኘት አለብኝ። እንደዛ ነው ማድረግ ያለብኝ። ልዕልት ደህና ነሽ? ደህና ነኝ። እኔ የምልሽ ቆይ ግን ማዘር ለምንድን ነው እኔና አንቺ አንድ ላይ ስንሆን ደስ የማይላቸው? ቅድም የተናገሩት ነገር በጣም ግራ አጋብቶኛል። እኔ ምን አውቄላት ብለህ ነው? እኔንም በጣም ግራ እያጋባችኝ ነው። ቆይ ምናልባት እኔና አንቺ ሌላ ነገር የጀመርን መስሏችሁን እንዴ? እኔ አልገባኝም። አረ እንደሱ አይደለም። ቆይ ሄመንዬስ ትታት የት እየሄድክ ነው? ትንሽ ዞር ዞር ብዬ ልምጣ ብዬ ነው። ተኝታለች። ስትነሳ ስታጣኝ በጣም ትደነግጣለች። አደራ እያይሻት። እሺ ግን በሰላም ነው አይደል ናታን? በሰላም ነው። ትንሽ ዞር ዞር ብዬ ልምጣ ብዬ ነው። አደራ እያይሻት። እሺ ነቃሽ እንደ ሄመንዬ? ዛሬ እኮ ብዙ ተኛሽ። ልዕልት ወንድሜ ሄዶ ነው? እዚያ አልነበረ እንዴ? ሱቅ ሄዶ ነው። አሁን ይመለሳል። እሺ ግን ደህና ነው አይደል? አዎ ደህና ነው። ምን ነው ሄመንዬ? አሁን እንቅልፌን ተኛች እያለ ወንድሜን ከትልቅ ፎቅ ላይ ሰው ሲገፈትረው አዩ። ደስ የማይል ህልም ነው ያየሁት። ምን ህልም ነው? ፊልም ነው ያየሽው ሄመንዬ? እኔ ምን እንደሆነ አላውቅም ግን ፈርቻለሁ። ወተን እንፈልገው ልዕልት። ምንም አልሆነም። ዝም ብሎ ነገር ነው ያየሽው። እሺ ሄመንዬ ደግሞ አሁን ይመጣል። እምቢየው ሄደን እንፈልገው። ወንድሜ መጣ። በጣም ታሳፍራለሽ። እሺ ሁለተኛ እንዳታናግረኝ። የማንን ዕቃ እንደሰረቀ ስላላወቀ ነው። ጂፒኤሱ የሚያሳየው ከዚህ ብዙ እንዳረቀ ነው። ሄራችሁ ከነ ላፕቶፑ ቶሎ ይዛችሁልኝ ጥሩ ትምህርት አስተምረዋል። ይኸውልሽ ሄመንዬ እኔ ብዙ አልቆይም። ይሄን ዕቃ ድረስ ብቻ ነው የምመጣው። አንቺ እስከዛ እዚህ ተኝተሽ ጠብቂኝ። እምቢየው እንዴ ለምን? አላቅም፣ ውስጤ ፈርቷል። ይኸውልሽ ሄመንዬ እኔ እኮ ምንም ያክል አልቆይም። በቃ ድረስ ብቻ ነው የምመጣው። ያን ነው የምትሄደው? ቅርብ እኮ አብረን እንሂድ ወንድሜ። አንቺ መሄድ የምትችይበት ቦታ እኮ ስላልሆነ ነው። እሺ በቃ ወይ ደግሞ አንቺ እና ልዕልት ጋር ጠብቂኛለሽ። እኔ ቶሎ ደርሼ እመጣለሁ። ቆንጆ ሀሳብ። የኔ ውድ አንቺ በቃ እዚህ ጠብቂኝ እሺ። እኔ ይሄን ቦርሳ ለሰው ሰጥቼ ብቻ ነው የምወጣው። አልቆይም እሺ። እሺ ቻው በቃ ወንድሜ።
ወይ ነው እንዳቆይብኝ እሺ አልቆይም እሺ ተሽሎሽ ነው ለዙረት የበቃሽው ልጅ? ተሽሎኛል። ቆይ ወንድምሽ የት ሄዶ ነው? እንደለመደው ዙረቱ ወጣ? ወይ ጉድ! አሁን አንቺን አንድ ፍሬ ልጅ መጠበቅ አቅቶት ነው? ምን አለበት እስኪሻልሽ እንኳ ቢጠብቅ። ተሽሎኛል። እቃ ሊሰጥ ሄዶ ነው። እቃ? የምን እቃ? በዚህ ሰዓት የት እንዳለን ምን እየተካሄደ እንደሆነ ታውቃለህ? የት ነው ያለሁት? እህቴ የት ነው ያለችው? ሄመን የት ናት? የኔን የግርማ ዕቃ ወስደህ እንዲህ በቀላሉ ምትሆ መስሎ ነበር? በእናትህ ልቀቀኝ። እህቴን አሞብኛል። ቶሎ ከዚህ መሄድ አለብኝ። አሁን የምጠይቀን ጥያቄ ብቻ ትመልስልኛል። የምን ጥያቄ ነው? እኔ ምንም የማውቀው ነገር የለም። ዝም በል። መጀመሪያ ጥያቄውን ለመስማት ሞክር። እሺ ምንድን ነው? ጠይቀኝ። እሺ ማን ነው የላከ? ወይ ሄመንዬ፣ ወንድሜ ለምንድን ነው የቆየው? እኔ ምን አውቃለሁ ብለሽ ነው? ቆይ ግን የት ነው ቀርሼ ልምጣ ብሎሽ ሄደው? አንቺ እዚህ ሆነሽ ያመጣውን ዕቃ ደግሞ እኮ እቃውን ስትታርጌ ነው የምመጣው ነው ያለኝ። በቃ ሊሸጥ ሲሄድ ይዘውት ነው ማለት ነው። ምን አልሽኝ ልዕልት? ሄመንዬ አንቺ እዚህ ጠብቂኝ እሺ? እኔ የሆነ ቦታ ደርሼ እመለሳለሁ። እሺ ምን ሆነሽ ነው ልዕልት? አትናገሪም እንዴ? ጉድ እኮ ነው ልጅቷ። ምን ነክቷታል? የሆንሽው ነገር አለ እንዴ? አትናገሪም? ናታን 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 ምን? ቆይ አሁን የት ሄደ ነው የሚባለው እንዴ? ሌሊቱን ሙሉ እንደዚህ ቆሜ ልደር? ወይ ካልሆነ ፖሊስ ጣቢያ ሄደን እንጠይቃቸው እንዴ? ምን አልሽ አንቺ? የምን ፖሊስ ጣቢያ? ፖሊስ ጣቢያ ሄደሽ ስትናገሪ ተባባሪ ብለው እዛው ቢያስሩሽስ? ኧረ ተይ እማዬ። ቆይ በሱ ቦታ እኔ ብሆን እንደዚህ ነበር የምታደርጊው እንዴ? አንቺ እኮ ልጄ እኮ ነሽ። ለማንም ሌባ ለምን እንነካካለሁ እንዴ? ናታንም ቢሆን እኮ ልጅሽ ነው እማዬ። ስንት ነገር አሳልፎ አይደል እንዴ? የኔን ታፍሽን ዝጊና ተቀመጪ። እኔ ለማንም ሌባ ጥብቅና መቆም አልችልም። እንግዲያውስ እኔ ሄጄ እፈልገዋለሁ። አንቺ እሷን አይሽል። አይ እኔ አልይዝም። አርፈሽ ተቀመጪ ብያለሁ። በኋላ አንቺን የሚያስሩሽና እኔ የለሁበት ነገርኩ። በኋላ እንዳይቆጭሽ ብያለሁ። አንቺን እኮ ነው የምናገረው። በኋላ ዳሽን ትችዋለሽ እንዴ?
አየኔ ምስኪን እንግዲህ ወራው በላ ወንድም ሰጥቶሽ አንቺ ምን ታረጊ? እኛን ቁጭ አርጎ ያሳድረናል። ተኝ አንቺማ ተኝ። ወይኔ ወንድሜ እንደው ምን ሆኖ ነው? ዘርፈውት ይሆን? አፋላይ እንደው የመሰለ ወጣት ልጅ አለ ሲወጡ። አይ የኔ ጌታ እንደው ምስኪን ተባበሩ አቤት አቤት! እንዴት አድርገው ቢደበድቡት ነው አንቺ? እኔ ምን አውቃለሁ ብለሽ ነው? ቆይ ሰው ግን በዚህ ልክ ሰው ላይ እንዴት እጁን ያነሳል? ይጆዲያ እንደውም ሲሰርቅ አግኝተው አለመግደላቸውም ተመስገን። ምን እያልሽ ነው እማዬ? ቆይ ለምን አልሞተም ነው? እኔ ከዚህ በላይ እሱ እንደዚህ ሆኖ ማየት አልችልም። ሄመን ጋር ብሄድ ነው የሚሻለኝ። በያርፈሽ ተቀመጭ። ደግሞ እንዲሆነ አይታው ሌላ ችግር ትፍጠርብን እንዴ? ዋ አርፈሽ ተቀመጭ። እንዲሆነ ማየት የለባት። ከነቃሽ መምጣቱ አይቀርም። ምን ይዘው ለያዛት? ይሄኔ ነው አበስ ገበርኩ ማለት። መቼም ሰው የዘራውን ሳያጭድ አይቀር። ትንሽ አትተኝም ሄመንዬ? ወንድም አልመጣም? አረ መጥቷል። ምሳ ሊገዛልሽ ሄዶ ነው። እሺ ሰላም ኃይለኝ ሄደ። ተኝተሽ ስለነበር እኮ እንዳይረብሽሽ ብሎ ነው። ቶሎ ይመለሳል። እሺ አትጨነቂ። ተጨንቄያለሁ። ለምን ሄመንዬ? በህልሜ ወንድሜን ጅብ ሲያባረሩ ስላየው እሱን እንዳይበሉት ተጨንቄያለሁ። የኔ ምስኪን ምስኪን። አንተ እንደው ምን ብታረጋቸውና ምን ብሰርቃቸው ነው እንዲህ ድብድብ አድርገው ለሞት ያደረሱ? ቆይ ማን ነው እዚህ ያመጣኝ? ምንድን ነው የተፈጠረው? እህት የት ነው ያለችው? እዲያ ሌላ ማን ያመጣሃል? ያቸው የኔ ጉድ ነች እንጂ መንገድ ላይ ደብድበው ጥለው ይሄ አገኘች። ማማሽ አሁን እህት የት ነው ያለችው? ደህና ነች? እኔ ቤት ነች አለችው። እንዲሆነ ስታይ ትረበሻለች ብዬ ነው። ተረጋጋ። እሱም አለክኑት። እንደዚህ ሆኜ እንድታየኝ አልፈልግም። እሺ ቆይ ምግብ በልታለች? ደህና ነው ያለችው? ኦቴ ወገኛ ደህና መሆኗ ቢያሳስብህና መብላት አለመብላቷ ቢያስጨንቅ ኖሮ እንዲሆነ ባልመጣ ነበር።
ለማንኛውም ተረጋጋ፣ ደህና ነች። ወይኔ ሄመን ይህን እኮ በጣም ተጨንቃለች። ልቀቂኝ፣ ወንድሜን ልፈልገው ልሂድ። ሄመንዬ አንቺ ተረጋጊ እሺ። እሱ ምንም አይሆንም። ደግሞ አሁን ተመልሶ ይመጣል። አንቺ አትጨናነቂ። አልቀመጥም። ወንድሜ አይበሩን መድረስ አለብን። በእናትሽ እንሂድ። ሄመንዬ አሁን እኮ ቀን ነው። ደግሞ ጅብ በቀን አይመጣም። እኔ አላቀልሽም። በእናትሽ እንሂድ። እሺ አሁን እንውጣና ትንሽ ፈልገ ነው፣ ከሌለ ግን እንመለሳለን። ካላገኘነው እኮ ጅቦች በልተውታል ማለት ነው። እሺ ቃኔ እንሄዳለን። ሄመንዬ ይሄው ብዙ ፈለግ ነው አይደለ? አሁን ደግሞ ቤታችንን እንመለስ። አልመለስም። እኔ ወንድሜን ሳላገኘው አልመለስም። ከፈለግሽ አንቺ ተመለሽ። እኔ እኮ አንቺ እንዳያምሽ ብዬ ነው። ደግሞ ወንድምሽ ትልቅ ሰው ነው። አንቺ እኮ ገና ትንሽዬ ልጅ ነሽ። እሱ ራሱ ቤት ይመጣል። እሺ ሄመንዬ? በጣም ናፍቆኛል። ካላገኘሁት ወደ ቤት አልመለስም። ቆይ እሺ በሌላ መንገድ ቤት ገብቶ ቢሆንስ ማን ይነግረናል? እሱ ግን ምን ሆኖ ነው? እንደምጨነቅ አያውቅም እንዴ? ልዕልት ያውቃል እንጂ ይሄኔ እኮ ቤት ገብቶ ምግብ ይዞ እየጠበቀሽ ይሆናል። ሄደን እንየውና ካልመጣ ተመልሰን ወጥተን እንፈልገዋለን። እሺ እማማ ትሞት በይ እስቲ። እንደሱ አልልም፣ ግን የምሬን ነው። እምቢየው ካልማልሽ አልሄድም። እያሸሽኝ። የምሬን ነው ሄመንዬ። ተመልሰን ወጥተን እንፈልገዋለን ካልመጣ። ነይ እንሂድ። እንዴ ቆይ ልጅቷን የት ይዘሻት ሄደሽ ነው? እኛ እኮ ተጨነቅን። እማዬ ሄመን እኮ ናታንን ካልፈለግነው ስትለኝ ምግብ ሊገዛልሽ ነው ሄደው ስላት ለምን እስካሁን ቆየ ስትለኝ ነው ይዣት የወጣሁት። እንዴ እና ታዲያ አገኛችሁት? አይ የለም፣ በሌላ መንገድ እኮ ድንገት ቤት መጥቶ ከሆነ ልናየውን የመጣ ነው። ማማ ወንድሜ መጥቷል እንዴ? ካልመጣ ተመልሰን ሄደን እንፈልገው ነው። አይ ድንገት መጥቶ ከሆነ እስቲ ገብተሽ እኔ እና እሷ አንቺን እቤት እንጠብቅሻለን። ነይ ሄመንዬ። አሁን እሺ እንዴት ነህ? እንደዚህ እንክትክት ብዬ እያየሽኝ እንዴት ልሆን እችላለሁ? ቆይ እሺ ለምንድን ነው ምግብ ማትበላው? ውይ ለካ ራስህን ስለመብላት አትችልም። ከመብላቴ በፊት አንድ ነገር ንገሪኝ። ምንድን? ሄመን እንዴት ናት? መቼም በጣም ተጨንቃለች አይደል? እውነቱን ባልነግር ደስ ይለኝ ነበር፣ ግን በጣም ተጨንቃለች። በህልሟ መጥፎ ነገር አይታለች መሰለኝ። ብቻ የሆነ ነገር እንደተፈጠረ ውስጧ ነግሯታል። እና ምን አልሻት? እኔ ማምንላታለሁ ብለህ ነው? ምግብ ሊያመጣልሽ ሄዷል ስላት ምግብ ሊያመጣልኝ ሄዶ እንደዚህ አይቆይም አለችኝ። በህልሜ ጅቦች ሲያባርሩት አይቻለሁ። እንሂድና እንድረስለት እያለች ቀኑን ሙሉ ስታንከራትተኝ ነው ያለችው። አሁን እኮ እማዬ እንደምታደርግ ታደርጋት ብዬ ነው ላይ የመጣሁት። ይሄ ላጠፋው ጥፋት ትልቁ ቅጣት ነው። ከዚህ በኋላም እንዳይለምድ ነው። አሁን ማልቀሱን ተወውና ተነስተ ምግቡን ብላ። ለሷ ስትል ቶሎ ወደ መነሳት አለብን። በሄመን ሞት
ማማ ሌሊት እኮ ሄዳ ቀረች። ትመጣለች። የት አባቷ ትሄዳለች ብለሽ ነው? ማማ አንድ ጥያቄ ልጠይቁት? ምንድን ነው? ጠይቂኝ። እዚህ እኮ ተኝቼ ወንድሜን ጅብ ሲያባረሩ አየሁት። እኔን የኔ እናት እኔን የኔ ምስኪን አይ ስጋ ትንሽ ስጋ እንደ መርፌ ተወጋ አሉ። ቀድሞውንም ታውቆሽ ነበር። ግን ለምንድን ነው ወንድሜን የሚበሉብኝ? እንግዲህ ተተናኩላቸው ይሆናል። አይ ምንም አይደለም፣ ወዲህ ነው። አይዞሽ፣ እሺ አይዞሽ፣ ወንድምሽ ምንም አይሆንም፣ ምንም አይሆንም። እንዴ ቆይ እስከ መቼ ነው ይሄንን ልጅ ተሸክሜ የምኖረው? ምን እዳለብኝ? ምን አስጨነቀኝ እንዴ? ኧረ ተይ እማዬ፣ ቢያንስ እስከሚሻለው ታገሺ። አዎ ልክ ነሽ። እንደሱ ሳይሻል አይቀርም። ከተሻለው በኋላ ግን እኔ ነኝ ማረገውን ማቀው። ሲሻለው ምን ልታረጊ ነው? ጎትቼ ነው ማስወጣው። ኧረ እማዬ ተይ በፈጠረሽ። ሟበይ አንዳች ሟ ያርግሽ። እማዬ ትለኛለች እንዴ ደግሞ? እንዴ ምን እዳለብኝ? ሌባ ተሸክሜ የምኖረው? ሌባ እየቀለብኩ ልኑር እንዴ? እንዴ እንደ እናት መምከር እየቻልሽ ለምንድን ነው እንደዚህ የምታደርጊው? መምከር እንኳን እሱን አንቺን መክሬ መቻልኩና ማይሰማሽኝና። እኔ ደግሞ ምን አደረኩሽ? በያውን ክፉ አታናግሪኝ። ልጅቷ ለራሷ እየተጨነቀች ነው። ደግሞ ያማትና መልሼ እንዳልጨነቅ። የፈለገ ትጨነቅ እንጂ መቼ ስታዩ ከምትታመመው በላይ አይሆንም። አሁንስ ምን የቸገረው ነገር ነው ባካችሁ? በይጂና አሁን አየት አድርጊው። በእግዚአብሔር እጅ የተያዘ ሰው ላይ አይጨከን። እሺ ማይ አይዞሽ ትድናለሽ። እንካይና ቆይ አሁን ምን ነው የሚያመህ? የማያመህ የቱ ጋር ነው ብትይኝ አይሻልም? ምንም የማያመኝ ቦታ አለ። ይህ ትከሻ፣ ወገቤ፣ ጉልበቴ፣ ፊቴን ራሱ ግን ተርፏል። ትንሽ ስለበዛ ነው እንጂ እኮ አሁን ደህና እየሆንክ ነው። አይኔ ስለበለዘ ነው እንጂ ሄመን እንጂ ብታይኝ በጣም ደስ ይለኝ ነበር። እኔም ብታይ ደስ ይለኝ ነበር፣ ግን እንደዚህ ሆነ ካየች በጣም ትጨነቃለሽ ብዬ ነው። ወይኔ እቴ፣ ላፕቶፑ ነው አይደለ? ሰምተኸኛል? በላፕቶፑ ጉዳይ ነው አይደል? ቆይ ግን እንዴት ሊይዙ ቻሉ? አላውቅም። ለእኔም ጥያቄ መንቆቅልሽ የሚሆንብኝ እሱ ነገር ብቻ ነው። ሄመን ሄመን፣ እማዬ እማዬ፣ እማ ሻለቃ ድረስ ምን ነው አንቺ ቀልቤን ትገፊዋለሽ? ቀልብሽ ይገባል። ሄመን የለችም እንዴ? አሁን እዚህ አጠገብ ያልነበረች እንዴ?
ቤት ውስጥ ሁሉም ቦታ ፈልጊያታለሁ፣ ላገኛት አልቻልኩም። እየቀለድሽ ባልሆነ የምሬን ነው እማዬ። አንቺ ክፍል አይተሻታል? አዎ አይቻታለሁ። የለችም። ወንድሟ ጋር ሄዳ እንደሆነ እኔ ራሴ አሁን ከሱ ጋር እየመጣሁ እኮ ነው። የፈራው ደረሰ። ወይ ጉድ! ቆይቼ አንድ ፍሬ ልጅ የት ሄደች ነው የሚባለው? ቆይ እማዬ አንቺ ሄመንን መጠበቅ እንዴት ያቅትሻል? አሁን እሺ ለናታ ምን ብዬ ነው የምነግረው? ምን ትላለች እቺ? ቆይ እኔ ሆን ብዬ ነው እንዴ እንድትጠፋ ያረኳት? እንቅልፍ ሲይዘኝ ጥላኝ ወጣ ነው እንጂ። ቆይ እሺ እማዬ እቺ ልጅ አንድ ነገር ብትሆንስ? ምንም አትሆንም፣ ፈጣሪ አለ። ይልቅ የሆነ መፍትሄ ነው ማሰብ ያለብን። እሺ በሂጂና ፈለግ አድርጋ ማማ። እሺ ናታን እንዴት ነው? ትንሽ ሻል አለ? እኔማ በጣም ደህና ነኝ፣ ግን በህመም ላይ ህመም እየሆነብኝ ያለው የህመም ናፍቆት ነው። ሳላያት እኮ 2 ቀን ሊያልፈኝ ነው። ደህና ነች፣ ለእሷ ሲባል ነው። ግን ደህና ናት አይደለም? አዎ ደህና ናት፣ ደህና ነች። ወይኔ ይሄኔ እኮ በጣም ተጨንቃለች። ቆይ አሁን ግን የት ነው ያለችው? በል ናታን በርታ በል። መጣሁ። በጣም አመሰግናለሁ ማማ። እንዴ አረ ምስጋና ያስፈልገው? አንተም እኮ ልጄ ነህ ማማ። ምን ነው ተሳሳትኩ? ከልልት እኮ ለይቻ ላይ ግን ሁሉም ነገር ሰላም ነው አይደል? ወይ አንተ ደግሞ እንደው በላውን ልሂድ፣ የሚጎረስ ላምጣልህ። አቤት 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 መትረፍ! አሁን እቺ ልጅ በዛው ቀርታ ቢሆን ኖሮ ጠፍታ ቢሆን ኖሮ ሰው ምን ይላል ነበር? ቆይ እማዬ አንቺ የሚያሳስብሽ ሰው የሚለው ነገር ነው? የልጅቷ መጥፋት ምንም አያሳስብሽም? ኢጆዲያ እንደ ሁሉ ጊዜ እኔ የምናገረውን ነገር አጣምሽ ትችይዋለሽ? ጠማማ አታሳዝንሽም ነው? የገዛ ወንድሟ ያላዘንላት እኔ ምን ብዬ ነው ማዝንላት? ኧረ ተይ እማዬ። ለማንኛውም ሳትነግረው በፊት ምግብ ውሰጂላት። ቆይ ላምጣልሽ። የኔት አንከራተትኩሽ፣ አሳቀቅኩሽ አይደል? ወንድሜ ምን ሆነ ነው? እኔ ምንም እንትን ጓደኞቼን መንገድ ላይ ያገኟቸውና ፊልም ስራልን ብለው ለመኑኝ። ከዛ በቃ እንደታመመ ሰው ሆነ እየተለማመድክ ጠብቀን ከዛ እንቀርጻለን አሉኝ። እንደዚህ ሆነ ነው ፊልም የምትሰራው? ቀረጻው እኮ ገና አልተጀመረም፣ እንድለማመድ ብለው ነው። ያው አይኔን እዚህ ጋር እንደዚህ ቀቡኝ፣
እዚህ ጋር እንደዚህ ቁስል ሰሩልኝ። ከዛ ደግሞ በቃ እንዳመመው ሰው እንደሆነ ነገሩኝ። ከፈለግሽ ነይ እዚህ ጋር ንኪ። እዚህ ጋር አይ አማማ እንደ ወንድሜ አሞኝ እኮ አይደለም እየተለማመድኩኝ ስለሆነ ነው። ልዕልት ወንድሜ እኮ ፊልም ሊሰራ ነው። የምን ፊልም? ፊልም ነው። ቅድም ነግሬሻል ነበር እንዴ? ይኸው እንደውም ፊቴን እንደዚህ ቀቡኝ እንድለማመድላቸው እኮ ነው። ቅድም ያልከኝን ፊልም ነው እንዴ? አስታወስኩ። አዎ ይኸው ሄመንዬም በጣም ደስ ብላታል አይደል ሙዬ? አዎ በጣም ነው ደስ ያለኝ። ወንድሜን በቲቪ ያየዋለሁ። በቃ ልልቴ ማዘር እንዳይደብራችሁ ግቢላችሁ። እሺ ደህና ደሩ። እግዚአብሔር ይማረ። እንዴ ልዕል ወንድሜ እኮ አላመመውም። የኔ ነገር ረስቼው እኮ ነው። ለካ እየተለማመደ ነው። በሉ ደህና ደሩ። አንቺ ልጅ እዚህ ልጅ ቤት መመላለስ ይቅርብሻል አልኩሽ። ራስሽ አይደለሽ እንደማዬ ታማል ይሄች አስታማልሽ እና ታዲያ ብልስ አስታሚው እንጂ ሌላ ምን አልኩኝ? ታዲያ ምን አደረኩ? አንቺ ማዛው ለመኖር እኮ ትንሽ ቀረሽ። አረማዬ በፈጠረሽ እንዴ? አዎ ልክ ነኝ። ምንድነው አስታምማለሁ በሚል ሰበብ አፍላፍ ገጥሞ መሞላፈጥ? እማዬ ሟበይ እንደጨው እማዬ ትለኛለች እንዴ? ደግሞ ተሽሎታል አይደል? አዎ ደህና ነው። አዎ አሁን ደህና ከሆነ ከዚህ ቤት ውልቅ አርጌ ነው ማባረው። ታዲያ ለምን ለራሷ አትነግሩም? ለምን ለኔ ትነግሪኛለሽ? እኔ ካንቺ ጋር ምን አነታረከኝ? እማረገውን አቀለ ወንድሜ ወይኔ ጣፋጭ መቼ ነው ፊልሙን የምትሰራው? እኔ እንጃ። አሁንማ በልምምድ ብቻ ሰለችኝ እኮ። ከዚህ በኋላ ግን በቃ አልሰራም ነው የምላቸው። እንዴ እስከ ዛሬ ተለማመድኩስ። በቃ ለሌላ ፊልም ይሆነኛል። እንበየው ምን ነው የኔ ጣፋጭ? ማማ ቤት ተሰብስበን አንተን በቲቪ ማየት እንፈልጋለን። እሺ በቃ ታይኛለሽ። እሺ እንዴ እተወዋለሁ እያልክ አይደለ? አልተውም። እሺ እንዲሰሩት እንዲቀርጹ ይነግራቸዋለሁ። እሺ የስ አሁን እንዴት ነህ ናታን? እድሜ ላንቺና ለማማ። አሁንማ በደንብ ደህና ነኛለሁ። ግን በጣም አዝኜብሃለሁ። እንደዚህ ማድረግ አልነበረብህም። ልዕልትዬ በእኔ ቦታ ካልሆንሽ መቼም አትረጂኝም። አንተን ለመረዳት እኮ ግዴታ ላይ መሆን የለብኝም። ቆይቺ ትንሽዬ ልጅ አታሳዝንህም? ለሷ ብዬ እኮ ነው። አረ ለሷ ብለህ ነው አይደል? አዎ ይሄ ነገር በጣም አስጨንቆኛል። ፈጣሪ ብሎ አሁን ለጊዜው ደህና ሆናለች፣ ግን ድጋሚ ከታመመች የግድ ሐኪም ቤት ሄዳ መታየት አለባት። ነገሩ ደግሞ የከፋ ነገር ከሆነ ብዙ ገንዘብ ሊያስፈልገኝ ይችላል። በቃ እሷን ከማጣ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት። ቆይ ግን እንዴት ሊይዙ ቻሉ? አላቅም። ላፕቶፑ ላይ የሆነ መከታተያ ነገር ተገጥሞለታል። ሰውየው ደግሞ ደህንነት ነገር ነው መሰለኝ። እሺ አሁን ፈጣሪ አትርፈዋል። ከዚህ በኋላ ግን እንደዚህ አይነት ነገር ብታረግ ናታን
እማዬ ትሙት ደግሜ አላናገርህም። እሺ መቼም አይልምደኝ። በቃ ቻው። እሺ አጀሪት፣ ቆይ ምን እያልክሽ ነበር? የሆነ ቃል አደርስለት ሄጄ እኮ ነው። የምን ዕቃ ነው ደግሞ የምትሰጪው? እኔ ስልክ ላይ ሴቭ ያደረገው ቁጥር ነበረ፣ እሱን ልሰጠው ሄጄ ነው። ነው? እኔ ከአንቺ ጋር ምን አነታረከኝ እናቴ? እማደርገውን አውቅ የለ እንዴ? ምን ልታደርጊ ነው ደግሞ እማዬ? ከዚህ ቤት መንቅሬ ማባረር ነው። እሺ በቃ ሁለተኛ አልሄድም እማዬ። ከዚህ ቀደም እኮ እንደዚህ ብለሽኝ ነበር። ይኸው ተመልሰሽ እዛው ነሽ። አሁን ግን በቃ ድጋሚ አላደርገው። እባክሽ በእኔ ምክንያት አታባሪያቸው። ወንድሜ ወይ ልዕልት አትመጣም እንዴ? ትመጣለች። እማማ እኮ እዚህ እንዳትመጣ እየተቆጣቻት ነው መሰለኝ። ለምን? እኔ እንጃ። እና ምግብ ማን ሊያመጣልን ነው? አይዞሽ አንቺ አትጨነቂ፣ እኛ እዚሁ ሰርተን እንበላለን። እኛ ግን ብር የለንም። ቢኖረን ሊፖፕ እንገዛ ነበረ። ሊፖፕ አምሮሽ ነው እንዴ? አይቶ ዝም ብዬ ነው። ንገሪኝ የኔ እናት፣ አምሮሽ ነው አይደለ? አይስተው ሲገዛ ይቺ ነው። አይመን፣ እኔ እዚህ የሆነሽ ቦታ ደርሼ እመጣለሁ። አንቺ ልዕልት ትገጂና ጠብቂኝ እሺ? የልትሄድብኝ ነው? አብሬ እመጣለሁ። አልቆይም እኮ። አልፈልግም፣ እንደባለፈው ትጠፋብኛለህ። አይመን፣ እየሙች አልቆይም። በጣም በቶሎ ነው የምመለሰው። ልዕልት፣ ለምንድን ነው እኛ ቤት መምጣት ያቆምሽው? እማማ ከለከሉሽ እንዴ? አረ እንደዛ አይደለም ሄመንዬ። ካዲያ ለምንድን ነው እኛ ከምግብ ማታመጪው? እኔ እኮ ትናፍቅኛለሽ። እኔም እኮ ትናፍቅኛለሽ። ቆይ ምን ልታረጊ መጣሽ? ሱቅ ደርሶ ሊመጣ ነው ሄደው። ምን ሱቅ ደርሶ ትይኛለሽ? ሰርቆ ሊመጣ በይኝ እንጂ። እማዬ ኧረ ተይ እንደዚህ አይባልም። የኔ ወንድም እኮ ሌባ አይደለም እማማ። አደል? ይልሽም ባልሰማሽ ገበያ ባልወጣሽ አሉ። አንቺ ሕፃን ነሽ እናቴ፣ ክፉ አታናግሪኝ። ልዕልት፣ ወንድሜ ሌባ ነው እንዴ? አረ አይደለም አይደለም። ነይ እሺ የኔ ቆንጆ። ልዕልት፣ ወንድሜ አይመጣም? ይመጣል እሺ ሄመንዬ። እኔ ሲቆይ እኮ ደስ አይለኝም። ዋ ሄመንዬ፣ ልክ እንደባለፈው ማንም ሳያይሽ ብቻሽን ወንድምሽን ልትፈልጊ ከወጣሽ እማዬ አንቺንም ወንድምሽንም ነው ከቤት የምታባረራችሁ። እኔ እኮ ስለጠፋብኝ ነው። ይጥፋ ታዲያ። እኔን አትጠሪኝም? እሺ በቃ ወጥተን እንፈልገው። ትንሽ እንጠብቀውና ካልመጣ አንድ ላይ ወጥተን እንፈልገዋለን። እሺ እሺ። ሰላም ሰላም።
አላስታወስከኝም አይደል? አረ በደንብ ነው ያስታወስኩሽ። ባለፈው እንደውም በደንብ ሳላመሰግንሽ ሄድሽብኝ። ምን አረኩላችሁና? ደግሞ አይነ ምንድነው? በር መቶኝ ነው። እሺ እህትስ? አለች ቤት ናት። ይቅርታ ደፈርሽኛት በለኝና ቤት አላችሁ እንዴ? ይገባኛል። ያው ተከራይተናል ማለት ቢከብደኝም ገብተን የምናርፍባት አነስ ያለች ቤት አለች። ወይ ደስ ይላል። ስልኬን ሰጥቼሃለሁ አይደል? አዎ። እባክህ ደውልልኝ። በምችለው ሁሉ ላግዛችሁ እፈልጋለሁ። አሁንም ስለቸኮልኩ ነው እንጂ እህትህን ቤት ሄጄ አብሬክ ባያት ደስ ይለኝ ነበረ። እቺ ደግሞ ለአንዳንድ ነገር ትሆናችኋለች። በእውነት በጣም ነው የማመሰግነው። ምን እንደምልሽ አላውቅም። ምንም አይደል። ማስተዋል እባላለሁ። ናታን። ደውልልኝ። ደውላለሁ። በጣም አመሰግናለሁ። ደህና ዋሉ ማዘር። ገንዘብ ከየት አምጥተን ይሄን የገዛው? ሰው ሰጥቶኝ ነው። ምን ነው ሰረኩ ላለ ማለት ነው? ኧረ እኔ አልሰረኩም ማዘር። ታዲያ ሆድ ትዝ እንደሚል የቤት ኪራይ ትዝ ቢል ምን አለበት? ማዘር ደህና ዋሉ። በቃ ነው። ለነገሩ ምን አገባኝ? ለምን ደቻ አትበላው? እኔ ነኝ የማረገውን የማውቀው። ይኸውልሽ የምንዬ፣ እዚህ ጋር ሙዝ አለ፣ እዚህ ደግሞ ዳቦ አለ፣ እዚህ ጋር ደግሞ ምን አለ? ብስኩት። ሌላ ደግሞ ላሳይሽ። ኤሊፖ። ወንድሜ። ወይ ፊልም ሰርተ ነው ይሄን ሁሉ ነገር ያመጣኸው? ይኸውልሽ ማን መሰለሽ? መልስላት እንጂ። ይኸውልሽ የምንዬ፣ የሆነ ጊዜ ቤተክርስቲያን ሄደን ብር የሰጠችን ልጅ አስታውሻት? አዎ። እሷን እቺ ሰጠችኝ። መጣሽ? እሺ። መቼም ላምን ስለማልችል ተስፋ ቁረጥ። ሄመን ትሙት፣ እኔ አልሰረኩም። እሺ ያለ መስረቅህን ልመን። ቆይ ከሷ ብር መቀበሉን ምን አመጣው? ደግሞ የት አግኝታ ነው ላንተ ብር የሰጠችው? የማደርገው ነገር ግራ ገብቶኝ እየተመለስኩኝ መንገድ ላይ ያገኘኋት። ከዛ ዝም ብላ ብር ሰጠችህ? እና ለምን ብላ ትሰጠኛለች? ልዕልት አላውቅም። ምናልባት ካንተ የሆነ ነገር ፈልጋ ሊሆን ይችላል። አላውቅም፣ ግን ብር ልስጥ ስትለኝ አልቀበልም ማለት አልችልም። በዚህ ሰዓት ለእኔም ለሄመንም ምን ያህል ብር እንደሚያስፈልገን ታውቂያለሽ። ግን ያው መጠራጠሩ አይከፋም ብዬ ነው። አሁን እኔ ልግባ። ደህና ዋል። ደግሞ ምን ሆነሽ ነው? ምንም አልሆንኩም። መቼም እዚህ ልጅ ጋር ደርሰሽ ስትመጪ የሆነ ነገርማ አለ። ይልቅ አንድ ነገር ላማክርሽ ነበር። አሁን ምንም ማውራት አልፈልግም እማዬ፣ በኋላ እናወራለን። ይኸውልሽ ዛሬ እኔ አንቺም በመውለዴ ኮራሁ። እውነት ኩራት ነው ያልኩት። ዛሬ አንድ ጥሪ ነበረኝ። እዛች ትርንጎ ቤት ሄጄ አንድ የምስራች ሰምቼ ነው የመጣሁት። ምንድን ነው የምስራችሁ? ቆይ ልነግርሽ አይደለም እንዴ? ይኸውልሽማ እዛ ጫፍ ላይ ትልቅ ግቢ ያለውን ቤት አወቅሽው? አዎ። ባለ ድርጅቱ ሰውዬ አንቺ እንዳሪልኝ ብሎ እኮ አማላጅ ላከብኝ። ምን ነው ደስ አላለሽም እንዴ ልጅ? እኔ እንደሆነ ደስታው እስከ ጫማዬም ብተኛ አይወጣልኝ። አቤት የኔ ጌታ፣
እንደው ይለፍለት ያልከው ሰው ሳያልፍለት ይሙት። እና ምን እያልሽ ነው እማዬ? በቅርቡ ተገናኝታችሁ እንድታወሩ ተዘጋጂ ይልሽ። ወግዶ ሲዳሩ ማልቀሳሉ። ሎሚ ሽታ ያሰብዬ ምናለሽ ማታ ምንም ማላለኝ ትዳሩ ፈቶ ልውሰድሻለኝ። ወንድሜ ወይ መኔ መቼ ነው ትምህርት ቤት የምሄደው? አንቺ እኮ ገና ልጅ ስለሆንሽ ነው። ወደፊት ትሄጃለሽ። ትንሽ ልጅ አይማርም እንዴ? እሱማ ይማራል፣ ግን አንቺ ገና 1 ዓመት ይቀርሻል። እሺ ትምህርት ቤት እስከምገባ እዚህ አንተ አስተምረኝ። እንደሱ ይሻላል? አዎ። እሺ በቃ ከነገ ጀምሮ አስተምርሻለሁ። እሺ እሺ። በቃ አንተኝ ነይ እስቲ ኩራቴ፣ ነይ ልልቴ፣ ነይ እዚህ ጋር ቁጭ በይ። አልቀመጥም እማዬ። ለምን? ቅድም ያልሽው ነገር መሆን እንደማይችል ልነግርሽ ነው የመጣሁት። ምኑን? ይሄ ድርጅት ያለው ሰው ሊያገባሽ ይፈልጋል ምናምን ያልሽው ነው። እምቢ ልትይኝ እንዳይሆን ብቻ። አዎ እማዬ፣ እሱ ነገር መቼም መሆን አይችልም እኮ። ለምን? ምክንያቱም እኔ ናታንን ስለማፈቅር። ምን? ናታን ናታን! አቤት። አንተ ናታን! ደህና አደሩ ማዘር። ምን ነው? አንተ እያለ ምን ደህንነት አለና? ምን ነው? ምን ተፈጠረ? ቆይ ምን አድርጌ ነው? ልጄ ምንድን ነው ያስነካት? ስለምንድን ነው የሚያወሩት? ማማ ልዕልት ምን ሆነች? አማማት እንዴ? እሷ ምን ትሆናለች? እኔም በነገር አንገብግባ ትድፋኝ እንጂ። ይኸውልህ አሁን የመጨረሻዬ ነው። በህይወቴ ነው የመጣችሁብኝ። እችን 2-3 ቀን ውልቅ ብለህ ትወጣልኛለህ። ምንም አልገባኝም ማዘር። ቆይ ምን ተፈጥሮ ነው? ምን አድርጌ ነው? አይ ተናገርኩ እንግዲህ። ምንም አይነት ጭቅጭቅ አልፈልግም። ውጣልኝ፣ ውጣልኝ። በቃ ጨረስኩ። አይ ሄመን ለምን መጣሽ? ቆይ እዚህ ቁጭ ብለሽ አትጠብቀኝም ነበር? እማማን ምን አረግናቸው? ማለት ውጡ አሉን አይደል? ሁልጊዜ አይደል እንደዚህ የሚሉን? ደግሞ ስለምናሳዝናቸው ውጡ ያሉን። በቃ አሁን ቁርሳችንን እንበላለን። እሺ ምን እንደምትሻ ደግሞ ይሄ ምን ማለት ነው? ማለትማ ናታንን አፈናቅዬ ሳስወጣልሽ ምን እንደሚውጥሽ አያለው ማለት ነው ትርጉም። ምን ትላለች እቺ? እንዲህ ነኝና ገነት ከማንም ደሃ ሌባ ጋራ ከክሽን ካላራገፍሽ አይሆንልሽም። እንዴት ነው በዚህ ውበትሽ እድልሽን የምታስመልጭው? ምን ትላለች እዚህ? ስንቱ ቆንጆ መሰለሽ የሚያንዣብቡበት። ኧረ ተይ እማዬ፣ ለመኖር እኮ ገንዘብ ብቻ አይደለም የሚያስፈልገው፣ ፍቅርም ያስፈልጋል። ኧረ ፍቅር ፍቅር እኮ ተሰርቆ አይመጣም። ቆይ እሺ አሁን ናታን ምን ብለሽ ነው የመጣሽው? ምንስ ብለው ምን አገባሽ? ዋናው ነገር ከዛሬ ጀምሮ ስለማታገኙ ምንም ችግር የለውም። ይህ የጀርባ ቅማል እድሜ ልኩን እየመጠጠኝ በእከክ ልኖር ነው እንዴ ከሱ ጋር?
ልዕልት ቆይ እኔ ምን አድርጌሻለሁ? አረ ምንም አላረከኝም ናታን። ታዲያ ለምንድን ነው ማዘር ሁል ጊዜ እየመጡ ልጅን የሆነ ነገር አድርጋታል የሚሉኝ? ዛሬ ደግሞ ምን እንዳወራችሁም አላውቅም። ከዚህ በኋላ እዚህ ቤት ላያችሁ አልፈልግም ብሎኛል። ምለውን የነገሩኝ። እኔ እንጂ አሁንማ የሚራሩልንም አይመስለኝም። አረ እንደዛ እኮ አይሆንም። በሌላ ነገር ተናዳ ነው የሚሆነው። ደግሞ እኔ እናንተ ከዚህ ግቢ እንድትወጡ አላደርግም። አይመስለኝም። ማዘር እንዲህ ሲያምሩ አይቻቸው አላውቅም። የማየን ጸባይ ታውቀው አይደለ? እሱ ችግር የለውም። እኔ ነገሮችን ማስተካከል እችላለሁ። አንቺንስ ቢሆን ይሰሙሻል? እኔ እንድትሰማኝ ለማድረግ እሞክራለሁ። ደስ ይለኛል። ናታን ወይ እማዬ ሌላ ያለች ነገር አለ እንዴ? አይ አረ ምንም ነገር አላለኝ። ምን ነው? አይ ምንም እንዲሁ። ወንድሜ ወይ እኔ ጣፋጭ አንድ ጥያቄ ልጠይቅህ? ጠይቂ። ምንድን ነው እሱ? ባለፈው እኔን ያመመኝ ጊዜ ብር ስታጣ ላፕቶፕ ሰርቃ አይደለ የተደበደብከው? ምን? ሄመንዬ ምንድን ነው የምታወሪው? እኔ እኮ ፊልም ልሰራ ነው ስትል አውቄ ነው ዝም ያልኩ። ቆይ ማን ነው እንደዚህ ያለሽ? ማንም። ቅድም ማማ ውጣ ያሉን ለዛ አይደለ? ወይኔ ፈጣሪ። ከዚህ በኋላ አትስረቅ። ኧረ ተይ አንቺ ልጅ በቃ ከአይምሮ በላይ አትሁኝብኝ። ትሰምኛለሽ? ለዚህ ልጅ በሚገባው ቋንቋ ብትነግሪ ይሻልሻል። ከዚህ በኋላ የሚመጣው ነገር የከፋ ነው የሚሆነው። እሺ እማዬ፣ ናታንን ቢያንስ ታዩ። ቢያንስ እቺ ትንሽ ልጅ አታሳዝንሽም? አታሳዝነኝም በቃ። እንዴ እኔ ለሷ ብዬ በድህነት እየማቀኩ መኖር አለብኝ እንዴ? ምን ትላለች እቺ? አንቺስ ብትሆኝ ምን አለበት ደህና ህይወት ላይ ወድቀሽ ወግ ማረግሽን አሳይተሽኝ እኔም ደስ ብሎኝ ብሞት። በስተርጅናዬ ቢያልፈልኝስ? እንዴ ምን እያልሽ ነው ያለሽው? አንቺ እንዲያልፍልሽ ተብሎ እኔ ከማላፈቅረው ሰው ጋር እንድኖር ነው የምትፈልጊው? ፍቅር ድንቄም ፍቅር፣ እኛም ፍቅር ብለን አልተመጻደቅም። ለዛ ነው አባቴ ትቶሽ ሄደው። እኔም እኮ እሱም ብዬ የማይሆን ህይወት ውስጥ ገብተሽ እያከክሽ እያለቀሽ እየኖርሽ እንደገና እያለቀሽ እድሜሽን እንዳጨርሽው ብዬ ነው። ደግሞ ነግሬሻለሁ፣ ቁስሌን ቀስቅሸሽ ነገር አታምጭብኝ። ነግሬሻለሁ። ይሄ እውነታ ነው እማዬ። አንቺ ገና ለገና እነ ናታንን ከዚህ ግቢ ስላስለቀቅሻቸው ብቻ ልዕልት ያልኳትን ታደርጋለች ብለሽ እንዳታስቢ። እኔንም አብረሽ ነው የምታጭኝ። ነው እንዴ? እናያለና ማን የዚህ ግቢ አዛዥ እንደሆነ እናያለን። ጭራሽ እሺ አጅሬው ሰላም ነው ማዘር? ምን ነው? አንተ እያለ ምን ሰላም አለ? ምን ደህንነት አለ? ቆይ ምንድን ነው የምታስበው ግን? ሰው የሚልህን ለምንድን ነው የማትሰማው? ምን ነው ማማ? ምን ነው ማማ ትለኛለህ እንዴ? ውጣልኝ አላልኩህም እንዴ? ነው ፖሊስ አምጥቼ አሽቀንጥሬ ላስወጣ? ማማ እንወጣለን፣ ግን የዛሬን ብቻ ይታገሱን። አሁን በአሁን ወዴት እንሄዳለን? ምንም አሁን በአሁን ብሎ ነገር የለም። ትሰማኛለህ? ከአንተ ቤሳ ቤስቲን አልፈልግም። ለምን ቢባል የቤት ኪራዩን የምትከፍለኝ አቅም የለህማ። ልጅቷ ደግሞ ለምን እንዳገኘች እንጂ አናቴ ላይ ፊት ብላለች። እባክዎትን ማማ የዛሬን ብቻ ይታገሱን፣ የዛሬን ብቻ። አሁን የመጨረሻዬ ነው፣ ተናግሬያለሁ። ትሰማኝ? እንደው ስማኝ። ምን እየሆንሽ ነው? በእናቶት በማርያም አያስወጡን ማማ። በይ ልቀቂኝ። ልታስኮንኝኝ ነው እንዴ? ልቀቂኝ አልኩሽ እኮ ልቀቂኝ። ድሮም ወንድምሽና ልጅ ተባብረው እኔን ሊደፉ ነው አንቺን የሚልኩት። ሊጫወቱብኝ ፈልገው። ልቀቂኝ አልኩሽ። በቃ ልቀቂኝ።
አይዞሽ ምን ምንም አንሆንም። ግን ወዴት ነው የምንሄደው? አላውቅም። ብቻ ፈጣሪ ወደ ፈቀደልን ቦታ እንሄዳለን። ፈጣሪ ሌላ ቦታ ከሚወስደን ለምን እዚህ ያደረገን? እሱንም አላውቅም። እኔ የማውቀው ብቻ ፈጣሪ እንደማይሰሳት ነው። ደግሞ አይዞሽ አትጨነቂ። እንዴ ቆይ ሌላውን ዕቃ የት አድርገህ ነው ይሄንን ብቻ አንጠልጥለህ የምትወጣው? ሌላ ጊዜ መተን እንወስደዋለን። ሌላ ጊዜ መተህ ልትወስድ ዕቃ ለመውሰድ በሚል መመላለስ የገነትን አንጀት ልትበላ? አረ እንደዛ አይደለም ማማ። ከዚህ በኋላ ከፈለጉ አውጥተው ይጣሉት ወይም ደግሞ ያቃጥሉት። እኔም የማንም ከዚህ በኋላ ተመልሰን አንመጣበት። አዎ እንደሱ ነው የሚሻለው። እናንተ ከሄዳችሁ የኔም የልጅ የሚወት ይስተካከላል። አሁን በሉ ሂዱ፣ ውጡ። ተመስገን ተመስገን። አሁን ምን አባሽ እንደምትሆኝ አይሻለሁ። አባት ይቅርታ፣ ስልክ ታስደውለኛለህ? ሄሎ ሄሎ፣ ማስተዋል እንዴት ነሽ? እግዚአብሔር ይመስገን። ማን ልበል? ናታን ነኝ። ባለፈው ትንሽዬ ታለችኝ ያልኩሽ። ኦ ናታን፣ እንዴት ነክ? ደህና ነኝ። እባክሽ እርዳታሽ ያስፈልገኛል ማስተዋል። እሺ፣ የት ነክ? እማዬ ወይ እነ ናታንስ? እኔ ምን አውቃለሁ? ተከትያቸው አልሄድኩም። አደረግሽው? አዎ አደረግኩት። ቆይ ምን አይነት ጨካኝ ሰው ነሽ እማዬ? ነግሬሻለሁ የኔ ልጅ፣ ለአንቺ የሚበጅሽን የማውቀው እኔ ነኝ። ይኸው አሁን የእነሱ መሄድ ሳይሆን የሚያሳስብሽ ሊሆን የሚገባው ለአንቺ የተስተካከለ ህይወትን የሚያስገኘው እድል ነው። እንደውም ከዚህ በኋላ ቤቱን ብቻሽን ኑሪበት። ኧረ ውይ ተጎዳሁ። እኔ ምን አገባኝ ብትሄጂ? አሁኑኑ ተመልሰሽ ረሃብና ፀሐይ ሲያንገረግብሽ ትመለሻት የለ? ናታን ምን ሆናችሁ ነው? ምን ተፈጥሮ ነው? ሄመን የኔ እናት ምንድነው? ቆይ ምን ሆናችሁ ነው? ከምንኖርበት ቤት አከራያችን አባረረችን። ማድረገው ነገር ግራ ሲገባኝ ነው ደውዬ ያስቸገርኩሽ። አይ ስለማስቸገር ነው የምታወራው። ይልቅ ነው እንሂድ አሁን። ይመን እየጠገብሽልኝ?
ነው ወይስ የሆነ ነገር እንጨምር? አግቤያለሁ። በጣም ነው የምናመሰግነው። ኧረ ምንም አይደል። እኔ በማንኛውም ሰዓት እናንተን ለማገዝ ዝግጁ ነኝ። የምን ያመሰግናለሁ በያት እንጂ። አመሰግናለሁ። ምንም አይደል የኔ ቆንጆ። በጣም ደስ የምትል እህት ነው ያለችህ። ከሷ ውጭ ምን አለኝ ብለሽ ነው? ይሁን፣ ሁሉም ነገር በጊዜው ጥሩ ይሆናል። ተስፋ አደርጋለሁ። እና ዛሬ ልታርፍ አሰባችሁ? አላውቅም። ያው እንግዲህ ያገኘንበት እናፈራለን። ደፈርሽኝ አትበለኝና ዛሬ ለምን እኔ ጋር አታድሩም? አይ እንደዛም አይሆንም። ዛሬ ያደረግሽልን ነገር በጣም ከበቂ በላይ ነው። ከዚህ በላይ ልናስቸግርሽ አልፈልግም። እንዴ ስለማስቸገር ነው የምታወራው? እኔ እኮ ለአንተ ስል አይደለም ለፈጣሪ ስል ነው የማደርገው። አከራያችን እኮ ዝም ብለው ነው ዛሬን ካለፉን ነገ ያስገቡናል። አይጨክኑብንም። እሱማ ልክ ነህ፣ ግን ደግሞ ዛሬ ካልከኝ ነገር አንጻር መልሶ የሚያስገቧቸው አይመስለኝም። እሱማ እኔም አይመስለኝም። ስለዚህ ቢያንስ ለዛሬ እኔ ጋር ማደር አለባችሁ ማለት ነው። ሄመንዬ ንገሪው እንጂ ወንድሜ ሳጋ እንደር። እሺ በቃ ይህንን እድልማ በማንኛውም መንገድ ማስመለጥ የለብኝም። ላንቺም ለእኔም የመጣ ከፈጣሪ የተላከ ሲሳይ ነው። ወደሽ ሳይሆን በግድሽም ቢሆን ታገቢዋለሽ። የድሃ ፍቅር መጨረሻው ድህነት ነው። አለቀ። ብቻ አንድ ጊዜ ነይ እንጂ የማደርገውን እኔ ነኝ የማውቀው። ፈጣሪው እንዶ ብቻ ይህን መዥገር የሆነ ልጅ እዚህ እንዳይደርስ ገላል። ሄመንዬ ወዴት ሄዳችሁ ነው? ናታን ወደ እሷ ቤት ልናድር እየሄድን ነው። እኔ እናንተ አንዴ ብቻችንን እናውራ። ሄመንዬ አንቺ እሷ ጋር ቆይሽ። ናታን እባክህ እንደዚህ አታድርግ። እኔ ምን ማድረግ እችላለሁ? እማማ እኮ ናቸው ያስወጡን እንጂ እኛ ፈልገን አይደለም የወጣነው። ደግሞ እሷ ማነች? ወዴት ልትወስዳችሁ ነው? ማስዋል ትባላለች። ባለፈው ዕለት ቤተክርስቲያን ያገኘናት ልጅ ናት። ከዛም ደግሞ መንገድ ላይ አግኝታን ብር የሰጠችን ልጅ። ቆይ ናታን ለምን እንደዚህ ታደርጋለህ? ሄመንንስ ለምን የማታውቀው ሰው ቤት ውስጥ እንድታድር ታደርጋለህ? ምንም አማራጭ የለኝም ልዕልት። እባክህ ናታን አሁን ኑና ወደ ቤት እንሂድ። ሄመንንም የማታውቀው ሰው ቤት ውስጥ አታሳድራት። ተይ እባክሽ ልዕልት፣ እማይሆን ነገር አትናገሪ። እማማን አንቺም እኔም በደንብ ጠንቅቀን እናውቃቸዋለን። እማዬን ሳይን በእኔ ይሆንብህ፣ አስገባቸዋለሁ። ቆይ አንቺ እንዴት እንደዚህ እርግጠኛ ልትሆኚ ቻልሽ? እሱን ለእኔ ተወው፣ ብቻ አንተ እሺ በለኝ። እሺ በቃ በቃ እናንተ እዚህ ጠብቁኝ፣ እኔ ቶሎ ማይና ነገር ያስመጣለሁ። እሺ ትንሽ ደቂቃ። እንዲህ ዞረሽ መምጣትሽ ላይቀር ደከመሽ አይደል? እማዬ ተስማምቻለሁ። በምኑ? ያልሽውን ሰው ያገባዋለሁ። የሙዬ ዛሬ ደከመሽ አይደል? አልደከመኝም። አሁን ጥብ አድርጌሻለሁ። ከዛ ለጥ እንላለንሽ። እኔ ትልቅ ሲሆን ትልቅ ቤት እንገዛለህና እማማና ልዕልትን አብረን እናኖራቸዋለን።
አናስወጣቸውም። እሺ እሺ እኔ ጣፋጭ በደንብ አድርገን እናኖራቸዋለን። እሺ እንደዚህ ጥብጥብ አደርግሻለሁ። ከዛ ተቃቅፈለጥ ቆይ ግን እኔ ባልኩሽ ሀሳብ እንዴት ተስማማሽ? ለዚች ለህፃን ልጅና ለዚህ ለሌባ ብለሽ ነው አይደለ? አዎ እማዬ፣ በዛ ላይ በእኔ ምክንያት ሰዎቹን አስወጥተሽ ሜዳ ላይ ብትጠያቸው እኔ ጸጸቱን አልችለውም። እኔ ግርም የሚለኝ እንደው ከእኔ ከእናትሽ ችግርና ጭንቀት ይልቅ ለዚህ ለአንድ ወጠጤ ሌባ ነው እንደ ህይወቱ የሚያስጨንቀሽ? እንደዚህ አይደለም እማዬ። ቆይ እኔ አንቺን ማስደሰት ሳልፈልግ ቀርቼ ነው የሚመስልሽ? ግን ደግሞ በቃ ናታንን አፈቀርኩት። ቆይ ማፍቀር ኃጢአት ነው እንዴ? አዎ ኃጢአት ነው። በተለይ ደግሞ ድሃን ማፍቀር ኃጢአት ነው። ቆይ ፍቅር ምግብ ይሆናል? ልብስ ይሆናል? ኑሮ ይሆናል? ቤት ይሆናል? አይሆንም። ለዚች ለህፃን ሞግዚት ሆነሽ በችግር ስትቆራመጂ መኖር ነው ሐሳብሽ። እኔም ደግሞ በዚህ የተነሳ ፍግም እልልሻለሁ በብስጭት። ግን አሁን እንኳን ሐሳብሽን ለውጠሽ ባልኩሽ ሐሳብ ስለተስማማሽ ደስ ብሎኛል። እና እማዬ በቃ ከዚህ በኋላ እናታንን አታስቸግራቸውም አይደለ እንዴ? ይሄንን የመሰለ መልካም ዜና ነግረሽኝ እንዴት አልቀበል? እንዴት ደስ ብሎኛል። እሺ አልልሽ? እውነትሽን ነው አይደለ? ያው ለአንድ ሳምንት ጊዜ ሰጥቻቸዋለሁ። ምን ነው እና ታዲያ ሁል ጊዜ እድሜ ልካቸውን እዚህ እንዲኖሩ ነበር እንደ ሐሳብሽ? አይ አይሆንም። ይሄማ በጭራሽ መሆን አይችልም እማዬ። አይ እንግዲህ ተናግሬያለሁ። አይ እምቢ አሻፈረኝ የምትይ ከሆነ አሁኑኑ ሄጄ ማስወጣሽ። እሺ እማዬ በቃ እሺ። አዎ እንደሱ ናታን እንደማፈቅረውና ለሱ ያለኝን ስሜት መንገር አለብኝ። ቆይ ግን ባይቀበለኝስ? ለሱ ስል እየገባሁበት ያለውትን ችግር ማወቅ አለበት። አዎ ማወቅ አለበት። ግን እኮ እሱ በእህትነት ነው የሚያየኝ። ግን እየከፈልኩለት ያለውን መስዋዕትነት እኔ ባልነግረው እንኳን ማወቅ የለበትም? እሺ ቆይ ምን ብዬ ነው የምነግረው? ምንም ይሁን ምን ግን መንገር አለብኝ። ካልነገርኩት ያቺ ተንከሲስ ምን ፈልጋ እንደሆነ ባላውቅም እያንዣበበችበት ነው። ትንሽ ከቆየው ደግሞ መቀደሚያ አይቀርም። ደግሞ እውነቱን ተናግሮ የመሸበት ማደር አይደለም ይባላል። ልንገረውንና የሚሆነውን ማየት አለብኝ። አምላኬ ሆይ እባክህ ብርታቱን ስጠኝ። አንቺ ምን አይነት ደስ የሚል ቦታ ነው ያመጣሽኝ? ቆይ ምን ስትሆኝ ያወቅሽ ይሄን ቦታ? ወደድከው? አንዳንዴም እኮ እንደዚህ አይነት ቦታ መምጣት ያስፈልጋል። መንፈስ መልስ የሆነ ነገር አለ። በእርግጥ ልክ ነሽ። ጭንቀቴ ሁሉ ሲቀለኝ እየታወቀኝ ነው። እኔ የምልሽ ቆይ ግን ማዘር ምን ብትያቸው ነው ድጋሚ እንድንኖር የፈቀዱልን? ምን በቃ ለምኛት ነው። ማዘርን በደንብ ጠንቀቄ ነው የማውቃቸው። በልመና ብቻ ማሻይሉ። ቆይ ግን ናታን ልጅቷ ጋር ሄዳችሁ በዛው ልትቀሩ ነበር? አይ በዛው ልንቀር እንኳን አልነበረም። ለአንድ ቀን ብቻ ለማደር ነበር። ቆይ እሺ ከዛስ? ከዛማ በቃ ፈጣሪ ያውቃል። መቼም ይሄ ምን አምላክ ጥሎ አይጥለንም። እኔስ ግን ናታን አንቺ ደግሞ ምን ትሆኛለሽ ልዕልት? ምንድን ነው እሱ? እኔ ለማን ትተህ ማለቴ ለማን ትታችሁ? አልገባኝም። እማዬ ከዛ ቤት ያባረረቻችሁ በእኔ ምክንያት ነው። እሱማ በአንቺ ምክንያት ነው። ግን ቆይ ልዕልት እኔ ምን አድርጌሻለሁ? እማዬን አንድ ትልቅ ባለሀብት እኔን ለጋብቻ ጠይቋታል። ምን? አዎ እኔ ግን አልተስማማሁም። ልዕልት አንቺ ልታገቢ? ኧረ እኔ በፍጹም አላገባም በጭራሽ። ለምን?
ናታን ግን ቆይ በምን መልኩ ባስረዳ ነው የምትረዳኝ? ለምን ሰው ቀባላ የባልሰማ ለመሆን እየሞከርክ ነው? ምኑን ነው ልዕልት? ምንድን ነው እያወራሽ ያለሽው? ይኸውልህ ናታን፣ እኔ ላንተ ያለኝን ስሜት በጣም ብዙ ጊዜ ልነግርህ ፈልጌያለሁ፣ ግን ደግሞ ፍርሃት እየያዘኝ እስከዛሬ ቆየሁ። አንተ እንደ እህት እንደምታይኝ አውቃለሁ። እኔ ግን በጣም አፈቅርሃለሁ ናታን። ወንድሜ ወይ ሙዬ፣ ምን ሆነሃል? ምንም አልሆንኩም። ማለት የተጨነቅክ ትመስላለህ። እማማ ውጡ አሉህ እንዴ? ኧረ ውጡ አላሉኝም። ብለውሃል። ዋሽተህና እኔ እንዳልጨነቅ? ሙዬ እኔ ምንም አልዋሽም። እንዳትጨነቅ ስለፈለግኩ ነው። አላሉም ሙዬ። እኔ ሌላ ነገር ነበር እያሰብኩ የነበረው። ደግሞ ሰውም ለምን አስብክ ይባላል? ስትጨነቅ ሳይ ያመኛል። ምን የሙዬ? እና አሁን እያመመሽ ነው? አይ አላመመኝም። አንተ ከተጨነቅ ግን በኋላ ያመኛል። እኔ ምንም አልተጨነቅኩምሽ። ወንድምሽን አታምኚው? አሁን አመንኩክ። አሁን ከፈለክ እንደፈለክ ማሰብ ትችላለህ። የሙዬ እንደው አንቺ ባትኖሪ ኖሮ ምን ነበር የሚመጣኝ? ንገሪኝ እስኪ ምን ነበር የሚመጣኝ? አንቺ ልዕልት። አቤት እማዬ። ቆይ ምንድን ነው እንደዚህ መተከዝ? ለመሆኑ ንገሪው ያልኩሽን ነግረሽዋል? ምኑ? እንዴ ለአንድ ሳምንት የሰጠሁትን ጊዜ ነዋ። እሺ እማዬ እነግረዋለሁ። እንዴ ለምንድን ነው እስካሁን ያልነገርሽው? እኔ እኮ አንቺ እንዳመጣሽው ራስሽ ትነግሪዋለሽ ብዬ እንጂ መናገር አቅቶኝ አይደለም። እሺ እማዬ፣ እሺ እነግራቸዋለሁ እኮ። አሁኑኑ ንገሪው። እኔ በኋላ መጨቃጨቅ አልፈልግም። ውይ እማዬ፣ በቃ እነግራቸዋለሁ አልኩሽ እኮ። አሁኑኑ ንገሪው። እሺ እያልሽ እኔን አይደለም የምታታልኝ። ምን ጉር ነው ዛሬ የሰማሁት? በጣም ይገርማል። በህልሜም በሆኔም አስቤ የማላውቀው ነገር። እንዴ ልዕልት ለእኔ ፍቅር ስሜት አላት? እርግጠኛ ነኝ እናቷ ወይም ቢያውቁ ነው ከዚህ ቤት እንደወጣ የማይፈነቅሉት ድንጋይ የለም። እሺ አሁን ምን ባደርግ ነው የሚሻለኝ? አምላኬ ሆይ አንተ ታውቃለህ።
አልሰማሽም? እኔ እኮ በጣም ያሳዘነኝ፣ በጣም እየተጨነቀ ነው። ለምን መሰለሽ? የምንበላው እኮ ስለሌለን ነው። በዛ ላይ ማማ ከዚህ ቤት እንድንወጣ እያስጨነቁት ነው። እኔ ደግሞ ሕፃን ነኝ፣ ምን ላድርግለት? ማርያም ወጥቼ ስለምን ደስ የለውም፣ ይከፋዋል። አሁን ደግሞ በጣም እየተጨነቀ ነው፣ ግን እኔ እንዳላውቅበት ይፈልጋል። እባክሽ ማርያም ለወንድሜ አንድ ነገር አድርጊለት። ቆይ እንዲህ እየተደናበርሽ የመጣሽው በጠዋት የት ሄደሽ ነው? የትም ማየ፣ እዚህ ግቢ ውስጥ ነበርኩ እኮ። እዚህ ግቢ ውስጥ? መቼም እዚህ ዱርዬ ጋር ሄደሽ አይደለም አይደል? አረ አልሄድኩም። ቆይ ለመሆኑ የነገርኩሽን ነገርሽ? ልነግረው ነበር እኮ ማየ፣ ግን ፈራሁት። እንዴ ፈራሁ? እንደዛ ተጨቃጭቀን ፈራሁ ትይኛለሽ? ለነገሩ እኔ ራሴ መንገር እችላለሁ። አይሆንም ማየ፣ እኔ ራሴ እነግረዋለሁ። እንዴ አንቺም ነገርሽው እኔም ነገርኩት፣ ምንም ለውጥ የለውም፣ አንድ ነው። ላይመለስ ከዚህ ግቢ መሄዱ አይቀር። እማዬ በቃ እነግረዋለሁ አልኩሽ አይደለ? ከዛሬ እንዳያልፍ ነግሬሻለሁ። ደግሞ አልነገሩኝም በሚል ተልካሻ ሰበብ እዚህ ነገር አልፈልግም። ቢሆንም እኔ ራሴ መንገር ነው ያለብኝ። አሁኑኑ እንድትነግሪኝ። በኋላ ግን ነገሩን ወደ አንቺ ነው ማዞረው። እሺ አልኩሽ እኮማ። ወንድሜ የት ሄደህብኝ ነው? የትም አልሄድኩም እኮ እዚሁ ግቢ ውስጥ ፊቴን እየታጠብኩኝ ነበር። እሺ ወንድሜ ደግሞ አታስብ እሺ? አራበኝም። ቢርብሽም ባይርብሽም እኮ ትበያለሽ። ማስተዋል የሰጠችን ብር ስላለ ይህች ምግብ ይዤ እመጣለሁ። አልፈልግም። ባለፈው ምግብ ልግዛ ብለህ ሄደህ ተደብድበህ ነው የመጣኸው። ስለዚህ አራበኝም። እመኝኝ ምንም አልሆንም። እሺ ብሩ እጄ ላይ ስለሆነ ያለው እዚሁ ሰፈር ውስጥ ነው ገዝቼ የመጣው። እሺ ምንም እንደማትሆን ቃል ግባልኝ። እሺ ይኸው ቃል ገባልሻለሁ። በጣም ቶሎ ነው እሺ የምመጣው። እሺ ወንድሜ። የምን ሰዓት ነው አንከርፍፈሽ የመጣሽ? ማማ በዚህ ትንሽ እንጀራ ስጡኝ። የምን እንጀራ? የምን እንዲህ ብሎ አንጀቷን ቢያት ብሎ ላከሽ? እስከ ዛሬም አንቺን ከፊት እያረገ ነው ሲጫወትብኝ ነው። ምን በለው እኮ ስለሌለን ደግሞ ወንድሜ አይደለም የላከኝ ራሴ ነኝ ያመጣሁት። አቤት እንዴት አድርጎ ነው እባክሽ ውሸት ቅጥፈት እንዲያስተማረሽ? በያሁን ምዝልክ ሳላረግሽ ከፊቴ ጥፊ። ተው ግን ማማ ስጡኝ። አንቺ ልጅ በእጄ ሰበብ እንዳትሆኝ ነግሬሻለሁ። ውጭልኝ አልኩሽ እኮ። አንቺን እየላከ መጫወቻው አደረገኝ አይደለ እንዴ? አልበዛም?
ስቀልባቸው የኖርኩትም ይቆጨኛል። እማዬ ምንድን ነው? ምን አገባሽ? ልጅቷ አርቧት ቢሆንስ? ኧረ አሁንማ ተነቃቅተናል። ድሮም እሷን እየላከ ነው አንጀቴን እየበላ የሚጫወትብኝ። በጣም ታሳዝኛለሽ እማዬ። ሄመን ምን ሆነሽ ነው? ማማን አናደርኳቸው መሰለኝ። እርቦሽ ነው አይደል? ቆይ ናታን የት ሄዶ ነው? ምግብ ሊገዛ ሄዶ ነው። እኔ እኮ ብር እንደሌለው አውቃለሁ። ሲመጣ እንዳያረገው ብዬ ነው። በቃ አሁን እኔ ምግብ ይዤልሽ እመጣለሁ። እሺ ወደ ቤት ግቢ። ለእኔ እኮ አይደለም ለወንድሜ ነው። ለአንቺም ለወንድምሽም የሚበቃ ምግብ ይዤላችሁ እመጣለሁ። እሺ በቃ ተነሽና ወደ ቤት ሂጂ። እሺ እኔ አሁን ይዤልሽ እመጣለሁ። ሂጂ። አስተዛዝነሽ ነው ወይስ አብልተሽ ነው የመጣሽው? ኧረ እንደሱ አይደለም እማዬ። ነው እችንማ እኛም እናውቃለን። ብሎ ሂጂና አንጀቷን ቢልኝ ብሎ ላከልኝ። ይኸውልሽ በዚች ሳምንት ውስጥ ጨርቄን ማቄን ሳይል እችን ሕፃን ይዞ ውልቅ እንዲልልኝ ነው የምፈልገው። በቃ እኔ ወደ ውስጥ ልግባ። እኔ የምለው እሺ አልኩሽ እኮ እማዬ። ታዲያ ወዴት ለመሄድ ነው የሚያሮጥሽ? ውሃ መጠጣት ፈልጌ ነው። ጠማሽ? በይጂ ጠጪ። ቆይ ግን እማዬ ዛሬ ምን ሆነሻል? ምን ስሆን አየሽ? ራስሽ ምን ሆንሽ? ምንም። ግን እኮ ሙሉ ቀን እዚህ ተቀምጠሽ ነው ያልሽው። በሰላም ነው? እና ታዲያ እንዳንቺ ስወጣ ስገባ ስመላለስ ስቀመጥ ስነሳ ልዋል? አረ እንደዛ አይደለም። ለአንቺም ቢሆን እኮ መንቀሳቀሱ ጥሩ ነው ብዬ አስቤ ነው። አቤት አቤት! እንዴት ተናግረሽ ሞተሻል ባክሽ። ለማንኛውም ልክ ነሽ። ወጣ ብዬ ቤተ ክርስቲያን ተሳልሜ እመጣለሁ። አዎ እንደሱ ብታረጊ ነው የሚሻለው። ለአንቺም ትንቀሳቀሻለሽ። ቆንጆ ነው። ቆይ ምን ነው እኔ እንደሄድ ፈልገሻል እንዴ? አረ በፍጹም። ለምን ከፈለግሽ ሙሉ ቀን ሙሉ ሌሊት እዚህ አትቀመጪም? ምን ችግር አለ? ለማንኛውም ነጠላይን ለብሼ ሄጄ እመጣለሁ።